እንደምን ዋላችሁ? ቀጥሎ የሰዓቱን ዜና እናሰማለን። በቅድሚያ አርዕስተ ዜና። ቆይ ድምፁ ከፍ ላድርገው። ከፍ አድርገው ተመልካች። አሁን ቀጥይ አንብቢ። አርዕስተ ዜና። ጢቆ የተባለ ተማሪ ተመራማሪ ምግብ መርማሪ። ኧረ ዜማና ግጥም ደራሲ የሚለውንም ጨምሪበት። ይቅርታ ተመልካቾቻችን፣ ይህንን አረፍተ ነገር እንደገና ደግመዋለሁ። ይቅርታ ዜና አንባቢ። ምንድነው? ከ40 በላይ የሚሆኑ የምግብና ጥራጥሬ አይነቶች ዘፈን እንዳወጣው ግለጭልኝ። ይቅርታ፣ አሁንም ለተፈጠረው የቴክኒክ ስህተት ይቅርታ ጠይቃለሁ። አርዕስተ ዜና። ትምህርት ቤቴንና ሰፈሬንም መግለጽ እንዳትረሺ ዜና አንባቢ። ኧረ ጢቆ ዜና ላንብብበት እንዴ? እሺ ጀመሪ። ድምፅሽን ደግሞ ከፍ አድርጊው። አርዕስተ ዜና። ይቅርታ ስንተኛ ክፍል እንደሆንኩም እንዳትረሺ። ስማ። አቤት። ና በቃ ራስ አንብበው። እሺ ዜናውን እና አላስነብብ አልከኝ እኮ ታዲያ። እሺ በቃ አንብቤ። ተመልካቾቻችን አሁን ይቅርታ ጠይቃለሁ። ቀጥሎ ዜናውን አቀርባለሁ። በቅድሚያ አርዕስተ ዜናዎቹ። የኔን ዜና ግን አስቀድሚልኝ። የዕለቱን ዜና በልጆች ዜና ጀምራለሁ። ጥሩ አድርገሻል። በዚሁ መሰረት በዓለም አቀፍ የሕፃናት ቀን ጉባኤ ልጆች የነገ ሀገር ተረካቢዎች ናቸው፣ ቅድሚያ ይሰጣቸው። የኢትዮጵያ ልጆች የተለያዩ ተሰጦችን ማሳደግ እንዲችሉ መታገዝ አለባቸው ተባለ። ልክ ነው። ጮክ በይ። የኢትዮጵያ ልጆች ጨዋና ጎበዝ ከመሆናቸው በላይ የተለያዩ ተሰጦች እንዳላቸው አንዱ እኔ ነኝ። በተገቢ ሁኔታ ከታገዙ ለእኛ ቤቶችም ንገሪልኝ። ሲያድጉ ታላላቅ ሰዎች እንደሚሆኑ ተገልጸዋል።